በፍቅር ተሸንፎ እጁን የሚሰጠው በመዋደድ መሃል ሞሎክ ሲገባ ነው ለዛሬ መኖር ብዙ የተከፈለው ሀገር ማንነትን እንዳትለውጥ ነው ለዛ ትንሽ እያለው እየተሮበ ነው። ደርሰናል እኮ ደህና ነው እኮ ብታይ ሴራሚኩ ይቀዘቅዛል። አንደኛ ቤት ትቀመጣለህ። ቆይ ተነስ፣ ይጠጣል። ተነስ እዚህ ጋር ደርሰህ አያውቅም ማለት ትንሽ ጭንቅላት ዋና ፈሳሽ ነገር መድኃኒቱ ነው ሰደ መሰለኝ። አይደለም ምግብ በልተን ያለች ካለ ከምግብ በኋላ ትወስዳለህ ነው በባዶ ደም ወሰደ። እጄን እንትን እንዴ ትንሽ የሚለበስ አልፋለ ትራስ ተመችቷል። ደርበለው ደርበለው ተወጥ ይወስብለ ከተ ወልስተን ተጣናል። ችግር የለውም። ምግብ ደግሞ ይሰራል አልቋል። መድኃኒቱን መውሰድ አለብኝ እኮ መድኃኒቱ ላይ ያለ ከምግብ በኋላ ነው ያለችው። እሺ በኋላ አንጣለን ትንሽ እያዞረ ነው እና የመድኃኒት ማስታገሻውን በውስጥ ጥሩ ነበር። የሰጡ መድኃኒት አሪፍ ነው። እናማ እኮ መርፌ ብቻ ነው የሰጠኝ። እዛ እኮ እኛ ከለከሉ። ሲቲ ስካን ምንድን ነው ያለው? ምንድን ነው ያለው? ፎርስ ይፈታልከው በቃ ይቅርብኝ። በቃ እሺ ምን ልስራለሁ? ቀን ሙሉ ምግብ ስላልወጣ ቀለል ያለ ምግብ አይሻልም? ብሩኬ ምን ሽሮ ነገር ከውጭ እናምጣ እንዴ? አረ ቤት ይሰራል። እንዲፈትን ብዬ እኮ ነው ከነሱ። ችግር የለውም። በቃ ሽሮ ሰሪልኝ። በቃ ሽሮ ቀል ይሻላል። አዎ ችግር ቶሎ እሰራለሁ አለው። ምን እናገዝሽ ነው? ችግር የለውም። ከሱ ጋር ነው መርፌው እንደዚህ ያደረገ መንቀሳቀስ ከብዶ ኧረ እግዚአብሔር ይመስገን። መጀመሪያ እኮ አብርሃም ምንም ቀን ሙሉ ያለው በግሉኮስ ነው ያለው። ምንም ምግብ የለም እኮ። ታዲያ አሁን እኮ ይሻላል። 2 ግሉኮስ አስጨርሰውት ነው እንጂ ምንም ምግብ እኮ አልበላም። የሁሉ ሰዓት ሲያለበው የነበረው ግሉኮስ ነው። ኤፍሬም ደውሉለት እስኪ። ኤፍሬም ድጋሚ ሆስፒታል ሄዷል። የሆነ ነገር ቀረስቶ ይመጣል። አንተ ረፍት አድርግ። በሰዓት አሁን ስለ ኤፍሬም ሳይሆን ኤፍሬም ምን ቤት ይሄዳል? ረፍት አድርግ። ራስህን ትበላረጋ። ሲጀመር ራስህን ታጨናንቃለህ። አሁን ረፍት አድርግ። ዶክተሮቹ እንዳለ ረፍት ያስፈልጋል ብለዋል። ይህ ሁሉ የመጣው በጭንቀት ነው። ከዚህ በኋላ በምንም አይነት ሁኔታ ውስጥ መጨነቅ የለብህም። ጭንቀት ተደራርቦ ነው እንደዚህ ነው። ትንሽ ራሴን ነው ደህና ነኝ። አይ በቃ ያለፈ ነገር ቢሆንም ከዚህ በኋላ መጨናነቅ የለብህም። ራስህን ያወቀው
አቤላ አብርሽ ማማ አሁን አሪፍ ነው። አሁን ይሻላል። መጀመሪያ አይናገርም ነበር አይናገርም በቃ ራሱን ስቶ ነበር። አሁን ይሻላል። አንድ ቀን ሙሉ በቃ ራሱን ስቶ ነው አለው። ዛሬ ማለት ያልተደበቀ ውጤት ነው አይደል? አዎ እንግዲህ ጭንቅላቱ በደንብ ይደብቃል አይደለም ሰው እንዳይጨነቅ። አንዳንዴ ደግሞ ማለት ነው ትክክለኛ መረጃ ነው የሚሰጥ። ቢያንስ ለኛ ቢደብቁ እንደሩታ ይነግሯት ነበር። እሺ ሩታ የታለች? ሩታ ምግብ እየሰራች ደግሞ ምግብ ይባላል በላም ቀን ሙሉ ሲያደርስ አብርሽ እንዴት ነሽ? አሁን ቢላ ተጨናንቅ ደህና ነኝ። አሁን ተሽሎኛል። ምንም አልሆንኩም። በቃ ማለት መሄድ አለበት ብሎ ነው የለቀቁት። መድኃኒት ሰጡ ምናምን ግሉኮሱን እስኪጨርስ ጠበቁና በቃ ይበቃዋል። አሁን ራሱን ትሪት ያርግ ቤት ገብተዋል። እኔ ምንም የማስታውሰው ነገር የለም። በቃ በጊዜው ልክ ቢኒያምና ከሩታ ጋር የመጣው ልጅ እዚህ ጋር ቆመን ነበረ። ከዛ የተጨቃጨቀን ይመስለኛል አሙሬ ላይ እና ከዛም በኋላ የተፈጠረውን ነገር ምንም የማውቀው ታሪክ የለም። ሐኪም ቤት መግባቴን ያ ሁሉ ሰው ዙሪያ ላይ ዶክተር ምናምን ሳይ በቃ እኔ ድንግጥ ነው ያልኩት። ህልምም መሰለኝ ማለት ነው። በህልሜም እያየሁ መሰለኝ እንደዚህ ሰው ከቦኝ ራሴን ሐኪም ቤት ውስጥ ሳገኝ በጣም ደነገጥኩኝ። ከዛ እንዳውም የሆነ አፍንጫ ላይ ምናምን የሆነ ነገር አድርገውልኝ ነበርና ቶሎ ጨነቀኝ። መቃወሚያ እስኪያወልቁልኝ ድረስ ማለት ነውና እስከዛ ድረስ ባለው ምንም የማውቀው ታሪክ አልነበረም። እኔ ማስታወሰው በቃ እዚህ ቤት ውስጥ እየተጨቃጨቅን እንደነበረ ነው። በቃ በህልሜ ነው ሁሉም ነገር እያየሁ የመሰለኝ። እስቲል እዚህ እስከምመጣ ድረስ ምንም ከራሴ ጋር አልነበርኩም፣ ቤት እስከምገባ ድረስ ማለት ነው። እና ሁሉም ነገር ግራ ነው የገባኝ ጭንቅላቴ። አሁን ራስን ታውቃለህ አይደል? ብዙ ነገሮች ታስታውሳለህ? አስታውሳለሁ። ከዛ በፊት የሆኑትን ነገሮች አስታውሳለሁ። ግን የሐኪም ቤት ከገባሁ በኋላ ያለው ነገር ግራ ነው የገባኝ እስካሁን። ማን ራሱ ይዞኝ እንደሄደ አላውቅም። ማን ልክ ነው ስደርስ ብሩኬ መጣ፣ ደውዬለት ምናምን ልክ ነው ስደርስ በቃ ራስን ስታል እዚህ ጋር ቁጭ አድርገው ሁሉም ጨንቋቸዋል። ስልክም የማይደውሉም ምናምን በቃ እርስ በራሳቸው ይጨቃጨቃሉ። አንተን ሆስፒታል መውሰድ ይመስል ሁሉም እኔ ስደርስ ደንግጫለሁ በቃ። ከዛ ደግሞ ልጁ ደግሞ መኪና ያለው ሲጀመር አለ። ከዛ በፊት የተቀረጹ ቪዲዮዎች ራሱ አሉ ታያቸዋለህ። በጣም ነበር የሚያስፈራው። ራስህን አታውቅም ምናምን። ሩታ በጣም ተጨንቃ ነው በዚህ ሰዓት አጠገቡ አለመሆኔ በጣም ነበር እንትን ያለኝ። ለራስህ ታሟል ነበር። ሩታዬ እንዴት ነሽ? ምግብ ምናምን ደርሷል። እሺ ፈሳሽ ነገር ምናምን የሆነ ነገር ፈሳሽ ምን ልስራልክ? ሌላ ቆይ ፈሳሽ ችግር የለውም። ምግብ ልብላና አሁን እኔ መድኃኒት ወስጄ በተኛ ደስ ይለኛል። ሁለት ጉርሻም ደርሶ መድኃኒት ውስጥ በቃ ላቅርብልክ። ደርሷል። እሺ ማስታገሻ ስለሆነ መድኃኒቶቹ ሌላ ነገር የለም። ሌላ ነገር አይሰማም። እርሷን አግኝቻት ነበር። በቃ ልጁን ብቻ ከጭንቀት አርቆት ነው ያለችው። ጭንቀቶች ተደራርበው ነው ለዚህ ያደረገው። በቃ አንተ በቃ ከጭንቀት ራስህን አርቅ። በቃ አትጨናነቅ። ሁሉም ነገር እኮ የሚሆነው እግዚአብሔር ሲል ነው አይደል እንዴ? ራስህን ጥለህ ሌላ ነገር ማግኘት ማለት ምንም ዋጋ የሌለው ነገር ነው። አብርሽ ለምንድን ነው ራስህን እየጎዳ ያለው? አትጨናነቅ። ቀድመህ ራስህን ስትጠግን ነው የትኛውም ነገር ማድረግ የምችለው። ቀድመህ ከራስህ ጋር ስትሆን ነው የትኛውም ነገር የሚሆነው። ገብቶሃል? አብርሽ በእግዚአብሔር ወይ ደግሞ ለራስህ ብቻ አስበህ አትጓዝ። ብዙ ሰዎች አንተን የሚያስቡልህ ሰዎች አሉ፣ ቤተሰቦች አሉ። ለቤተሰብ አታስብ። እኛ ለምንጨነቅልህ ጓደኞች እኮ አሉ። ገና ከዚህ በኋላ እኮ ብዙ የሚመጣበት ነገር አለ አይደል? አሁን አቤል እንደዚህ ከብዳል እኮ ዶክተር በመጀመሪያው ጥያቄው እሱ ነው። ምንድን ነው የሚያስፈልገው ነገር ባይፈጠር ነው ከራሱ ጋር ቢሆን ይሄ ነገር አይፈጠርም። በቃ እግዚአብሔር ያለው ይሆናል ብሎ ሁሉ ነገር ቢተው እኛ የሰው ልጆች አይደለም መጨነቅ አናውቅም። ነገር ካልተስተካከለ ታግል የምታመጣው ነገር የለም። በቃ ሲሆን ነው የሚሆነው። ማሰብ ያለበትን ነገር ያስብ። ከዛ ውጭ ያለው ነገር ራስን ሌላ ነገር ውስጥ ታስገባለህ። በእግዚአብሔር
እኔ ጉርስ ካለው አይመችም ቀና ትላለህ። ስፈራ የኖርኩት ጉዳይ የውሸት ዓለም ጓዳይ ሳላስብ ድንገት ባመንኩ ተገልጦ ባየው አፈርኩ ለራሴ እንኳን ጮክ ብዬ የማልነግረው ግምናዬ ላንተ ቀላል ቢሆንም ምንም እንዴት እሳስ ብለህ አቅሜን አትመዝንም። ብትበላ አሪፍ ነው። አብርሃም አንድ ለኩለስ በእናትህ በቃ እናት በቃ አብርሃም ተጠቅመህ ተኝተህ ነው ቀን ሙሉ እኮ እህል አልበላህም እኮ ይበቃኛል። እሺ ወይ በሰውነት እኮ ያለው ግሉኮስ ብቻ ነው። ለምን ምግብ አትበላም? በቃ መድኃኒት ሁሉ ሰድ ታላው አምጣ ቀብኝ ነው ታይ ይበቃኛል። እሺ አንተ የሰው ምክር ለምን አንሰማም? ቢኒያም በቃ እኔ ከዚህ በላይ እንዴት ላስገባው? መብላት አለብህ ብላለች እኮ ቢያንስ አበላም እንዴ? መርፌው ነው መሰለኝ ወደ ላይ እያለኝ ነው። ቢኒያም እሺ በሉ ቀብኝ በቃ መድኃኒት ለውጥና ተኝቶ አይደለም ብሩኬ፣ መድኃኒቱ ይጎዳዋል እኮ በልተህ በስነ ስርዓት መድኃኒትን ብትወስድ ይሻል ነበር ሲጀምር ማለት ነው። በቃ ካልቻልኩ ምን ላድርግ? ከአቅሜ በላይ ሆነ ወደ ላይ እያለኝ ለጤንነት በግድ አበላም አብርሃም። ጠጣ በደንብ ጠጣ። በቃኝ። እሺ ነው መድኃኒቱ እዚህ ጋር ነው። እሺ እንዳትረሳ። እሺ ፊት ለፊት ሲሆን አትረሳ። እሺ ቀነሰም ተቆዛዱ ቀንሷል። ኧረ ፈጣሪ ይመስገን። ብታይ ቅድም የነበረው እንትን ነበር። አሁን ደህና ነው። እኔ እኮ ሻወር ውሰድ ምናምን እያልኩ ነበር ማለት አይ ይለቀዋል። አሁን መድኃኒት ስለወሰደ ደግሞ ይለቀዋል ቀስ እያለ። ምን አይነት ስሜት የተሰማ ነው አብርሽ? አሁን ደህና ነኝ። ትንሽ ራሴ ስሜት አለ የማዞር የማቅለሽለሽ የማዞር ስሜት ካለው ይዛችሁት ነው ብሏል። ያዞራል ምናምን። አይ ልክ ስገባ ቅድም ነበር። አሁን ግን ደህና ነኝ። ለቀጥቅ ተረጋጋ። ካሁን በቃ ብሩኬ፣ አቤል፣ ቢኒ አደራችሁን እሺ አብራችሁት ነው ምናምን። እኔ በቃ ልሂድ እየመሸ ስለሆነ አይ ቲንክ ሰዓትን በጣም ሄደ ማለት ነው። ወዴት ነው የምትሄጂው? እዚህ አይነት ቦታ ውስጥ አራጥለሽና ትንሽ ታስፈልጊናለሽ። መሄድ አለብኝ። የት ነው የምትሄጂው? ሩታዬ በእግዚአብሔር በዚህ ሰዓት አይ አላጅም መሄድ አለብኝ። እውነት አይደለም አቤላ። እኛ እኮ ሶስታችን ማናስፈልግ ከሄድሽ ነገር ይቻላል። አሁን እዚህ ደሪ መሽቷል። ኖ መሄድ አለብኝ ግዴታ ነው። አንደኛ ነገር እመጣለሁ ብዬ ስለሆነ ቤትም እንትን ያልኳቸው እኛ ሶስታችንም አናስፈልገውም። ከሶስታችንም በላይ ከሁሉም ሰው በላይ አንቺ ነሽ የምታስፈልጊው በዚህ ሰዓት ማለት ነው። ይሄ ልጅ አይጨነቅ ብለዋል ዶክተሮቹ እኮ። ችግር የለም እኮ ለምን ይጨነቃል? ካሁን በኋላ እኔ እመጣለሁ በሚፈልገው ሰዓት ችግር የለውም። ግን በቃ ዛሬ ቀን ሙሉ ራሱ እንደዚህ አብሬው የሆንኩትኝ ታውቃለህ። በቃ ባሳለፍናቸው ጥሩ ጊዜያቶችን እነዛን ጊዜያቶች አስቤ ነው እና ከዚህ በኋላ በቃ መምጣት ካለብኝ ልመጣ እችላለሁ። ገባው? ከዚህ በላይ ግን መቆየት አልችልም። ሰዓትም እየሄደ ነው እንዳየኸው፣ እየመሸብኝ ነው። ታየደሪ በእግዚአብሔር ከዚህ የሚበልጥ ጉዳይ ምንም የለም። እውነቴን ነው። እውነት ይሄ ልጅ ታሞ ብቻውን ጥለሽው ከሄድሽው እባክሽ ሌላ ጊዜ ለመምጣት ሞክራለሁ። ችግር የለውም። ሲጀምር እነዛ ጥሩ ጊዜ ያሳልፋችሁ ትውስታሙ በቃ ከነገርሽ የተረዳሁት ያ ትውስታው ነው ቀረ ነው። እሺ ማለት እያስጨነቃችሁ ነው። እዚህ በጣም ችግር አለው። ባትይ አልችልም እንደዛ ማለት ነው። ልብስ ምናምን ከሆነ እዚህ እንዲልኩልሽ አድርጊ። አይ አይደለም እንዴ እኛ ሄደን እናመጣለን። ልብስ አይደለም ምክንያቴ ነው። ሩታ ቤት ካልተናገርሽ እንደውልላችኋለን እኛ በቃ እናስፈቅዳችኋለን። አይ አይደለም መሄድ ስላለብኝ ነው እኮ እውነት። እንደዚህ ቤት ውስጥ ለሽን እኛ ወንዶች ነን ምንም አናውቅም። በመሀል ሊያሙ ይችላል ምናምን በቃ ብዙ ነገር አለ። ብቻ ዛሬ መሄድ የለብሽም ሩታ። አይደለም መሄድ አለብኝ ግዴታ።
ከዚህ በላይ መቆየት የለብኝም። እየመሸብኝ ነው። እየመሸ ነው። እሱ ራሱ ይባፋ ከፈለግሽ ችግር የለውም። ደውይላችሁና ንገሪያቸው አድራለሁ ብያቸው። ልብስሽንም ከፈለግሽ ደግሞ ጠዋት ያምጡልሽ። አይደለም እኔ ልብስ ያን ያህል እኮ ማተር የሚያደርግ ጉዳይ አይደለም፣ ግን መሄድ አለብኝ። በቃ ከዚህ በላይ መቆየት የለብኝም። እኛም ትተነው ነው የምንወጣው። ሩታ ለምን አብራችሁ እናንተ ችግር አለ ነገር ብቻውን የሆነ ነገር ነው። ለምን እናንተ አብራችሁ ለምንድን ነው ሌላ ነገር ፈጠረው? ሩታዬ አትጂ እያለሽ እኮ ነው። ለምን እናንተ አላችሁ አይደል? አብራችሁ እኛም ትተነው ነው የምንሄደው። በኋላ የሆነ ነገር ሆኖ ብቻውን እኮ ግዴታ በቃ ግዴታ ስለሆነብኝ ነው መሄድ ግዴታ ነው አለብኝ። ገባ ሩታዬ? ግዴታ አንቺ እዚህ ለመሆን እኛ መውጣት አለብን ነው። ለምን ትወጣላችሁ? አበይ አንቺ ነሽ የምታስፈልጊው ሩታ። በእናትሽ አቤል እያስጨነቃችሁ ነው እኮ። ወደን እኮ አይደለም የምናስጨንቅሽ ሩታ እኮ ማለት አሁንም እስካሁንም ሰዓት ድረስ በቃ አብሬው የሆንኩት የነገርኳችሁ ነው። በቃ በጣም ብዙ ያሳለፍናቸው ጥሩ ነገሮች አሉ። እነዛን ነገራቶች እያሰብኩኝ መቼም ጥያው አልሄድም እንደዛ ሆኖ አይኔ እያየ። ስለዚህ አሁን ደግሞ ደህና ነው አብራችሁ ትሆኑ። ቢያንስ ዳሪ ዛሬ ሩታ አንደኛ ነገር ታክሲ አጠሪኝ በጣም መሽቷል። ችግር የለውም መራይድ አለ ነገር በቃ አብርሃም ያለበት ሁኔታ ተጥሎ የሚሄድበት አይነት ሁኔታ ላይ አይደለም። አይሆንም ከዚህ በላይ መቆየት የለብኝም። ወታየት ነው ትለሽው። ቢያንስ ዛሬን እዚህ ዳሪ እንዴ ቢኒ አልችልም አይደለም ሆስፒታል ሌላ ጊዜ መምጣት ካለብኝ ልመጣ እችላለሁ፣ እሞክራለሁ ሌላ ጊዜ ለመምጣት። አይደለም ሆስፒታል ውስጥ እንዴት እንደሆነ አይተሻላ። በስንት መከራ ነው የነቃው እንዴ ሩታ። ቢያንስ ነገሮችን እናስብ እንጂ መድኃኒቱን በአግባቡ ሰልሽ። እናንተም አብራችሁ ደግሞ መድኃኒቱን እየተከታተላችሁ ስጡት። ምግብ ብላ፣ ፈሳሽ ነገር በደንብ ሰልሽ። ራስን ጠብቅ እሺ። በቃ እንዳትጨናነቅ። ቻው። ከዚህ በላይ መቆየት ሩታ ወዴት ነሽ? ማፍቀሬ ሆኖ እንዲህ ያደረገ አውራታ አንደበቴ ፍራቴ ይቀር አርፋጅ ድለቢስ ጊዜ ፈጥኖ የቀደመ ከመጸጸት ማዘን በቀር ከዚህ ሌላ ምን ተስፋ አለ? ያንዱ ስቃይ ላንዱ ደስታ፣ ያንዱ ሐዘን ላንዱ እርካታ። እኛ ረፍተሽ ትውጫለሽ ወይ? ኧረ በእግዚአብሔር በእናትሽ ሩጫኛ ረፍተሽ ትውጫለሽ። በጣም ታስፈልጊ እንዳንቺ ልንከባከበው አንችልም። በእግዚአብሔር እንዳንቺ ልንከባከበው እንዳንቺ ምግብ ልንሰጠው አንችልም። በእግዚአብሔር መድኃኒቱን በስተክል ሚሽ ባንቺ ነው እየመሻ ነው። ቤተሰብ ቢያንስ እስኪሻለው ቢያንስ እንደምን ብለሽ በእግዚአብሔር ያለውን ነገር አልተረዳችሁም እኮ እናንተ ነው አይደለም? ሩታ ለሁለታችሁ ነው እየተጨነቅን ያለ ነው አይደለም? አያውቁም። ቀኑን ሙሉ አልደወልኩም። እኔም ጨንቆኝ በቃ ከእናንተ ጋር ነው ያሳለፍኩት። ደውይላቸው አልነገርኳቸውም። ቢኒ ፕሊስ ልትረዱ ሞክሩ እንጂ ግን በጣም ብዙ ጊዜ ደውሎ አላነሳውላቸውም። እኛ እኮ ያለውን ግቢ መሄድ እንችላለን። አቤል አለ መንገር እንችላለን። ልብሶችሽን ማምጣት እንችላለን። ችግር የለውም። እኔ እሱ እንትን አይደለም እኮ ሩታ ለዛሬ ዳሪ እዚህ ኧረ በእግዚአብሔር ሩታ አልችልም ዛሬ። ለምን ሩታ አልችልም። በቃ አሰማኝ እንኳን ምክንያት ከሌለሽም በቃ ከዚህ በኋላ ለመምጣት ሞክራለሁ። አይደለም እንደዚህ ሆኖ ጥለሽ ትሄጃለሽ። እዚህ ማደር አልችልም። ለምን ችግር አለው? ቆይ እስኪ የሆነ ያልገባን ነገር አለ እኮ። ቆይ በቃ ልንገርህ፣ እዚህ ማደር አልችልም። የግድ ሌላ እንትን ማለት የለብኝም አይደለ? ግን በቃ እዚህ ማደር ስለማልችል እሺ ቃል ገባላችኋለሁ። ነገ እመጣለሁ። ነገ አየዋለሁ። መጥቼ ግን ማደር አልችልም። ነገም ብመጣ እንዳደር እንዳታስገድዱኝ። የማታድሪበት ነገር ምን ምክንያቱም ንገሪኝ። እሺ አንድ መሽቷል ሰዓቱ። እቺ እሱ ማየቴ ማለት ግዴታ ማደር አስፈላጊ ነው። ይሄ ቤት እኮ ያንቺና የአብርሃም ቤት ነው። በእግዚአብሔር ለምንድን ነው ትተሽ የምትሄጂው? እሺ ኖ አይሆንም። በቃ ከዚህ በላይ መቆየት አለ። እኔ እኮ እንደዚህ ስትንከባከቢ በእግዚአብሔር የታረቃችሁ መስሎኛል። በእግዚአብሔር ማለት ታስታውቂያለሽ ደግሞ ልብሽ እንደሚፈልገው በእግዚአብሔር እንዴ አቤል እኮ ማለት እንደዛው ዝም ብያይቸው ትቼው የነበረብኝ ማንኛውም ሰው ወይ ስለተንከባከብኩት ስለረዳሁት ወይ ደግሞ በምችለው አቅም ካጠገቡ ስለሆንኩኝ
ሌላ ነገር ነው ማለት ነው። እንዲጎዳብሽ እንደማትፈልግ ያስታውቃል ልቡ እና ታዲያ ለምን ይጎዳል? በቃ ሰው የግድ ሌላ ነገር ስለተፈጠረ ጉዳቱን መመኘት ክፉነት ነው። ገባ? ለምን እንዲጎዳ ፈልጋለሁ? አጠገቡ በሳት አጠገቡ ይሄ ልጅ አልዳንም ገና። በቃ ትሪት አድርጊውና ደህና ሲሆን ታወራላችሁ፣ ትነጋገራላችሁ። አሁን እንደዚህ አይነት ሁኔታ ላይ ጥለሽው መሄድ የለብሽም። ሌላ ጭንቀት ነው። ዶክተሮች አይጨነቁ ብዬሻለሁ። ሩታዬ በቃ ዛሬ ቢያንስ እስኪ ዛሬ እንየው አብረን። አይደለም እኮ ሆስፒታል ላይ ያለውን ነገር አይተሻል። እንዲህ ባታይ እሺ ኖርማል ነው ጥለሽው የምትይጂ። ሆስፒታል እኮ ያለውን ነገር እንዳለ አይተሻል ሩታ እኮ። እሺ ማለት ያን ነገር ሲፈጠር ጥዬ መውጣት ነበረብኝ እኮ። ያን ነገር አብሬ ማሳለፍ ጥፋት ነው አይደለም እኮ። ያንን ነገር ስላየሽ ቢያንስ አብረሽው ልትሆኝ ይቻላል። ዛሬ አሁን እኮ ቢኒ ደህና ነው፣ ይሻላል። ከቀድሞ እየተረጋጋ ነው ማለት በቃ ጀስታ ጥሩ ላይ ነው ያለው አይደለ? አብርሃምን አታውቂውም? ከዚህ በፊት አንቺን ሲያጣ ምን አይነት እንደሚሆን እኔ ልንገርሽ። እሱ ሩታ ላንቺ ችግር የተፈጠረው እንግዲህ በመጣችው ልጅ ነው አይደለ? ስለዚህ መፍትሄውን መፈለግ ያለብሽ እራስሽ እኮ። አሁን እኮ ደህና ነው አይደል? ደህና አይደለም። እሺ እኔ ማን ነው የሚረዳኝ? ሳንረዳሽ ቀርተን አይደለም፣ ግን ደግሞ ከኛ ከየትኛውም ሰው በላይ አሁን ላይ አንቺን ሽታስፈልጊው ሁሉም ነገር ረስተሽ ሩታ በቃ በእናታችሁ ከዚህ በላይ ሌላ ነገር ውስጥ ማንገባ ደስ ይለኛል። ባንጨቃጨቅ ምናምን ከዚህ በላይ ካወራን ሌላ ነገሮች መፈጠራቸው አይቀርም፣ ሌላ ጭቅጭቆች መፈጠራቸው አይቀርም እና እኛም እንደዚህ በሆንን ቁጥር አሁን ጋር ሌላ ጭንቀት ነው የምንፈጥረው። ስለዚህ ነው መሄድ ነው ያለብን። ቆይ አንቺ ሀሳብሽ ትክክል ይሆናል። ከዚህ ወጥተሽ ቤት ውስጥ ስትሆኚ እንቅልፍሽ ትሻል፣ በስተክል ተኛለሽ፣ ወጣ በስተክል ታስቢያለሽ፣ አትጨነቂም። ችግር የለውም። አብርሃም አንተ በቃ ተዋት፣ ትመጣለች እኮ ነገ እመጣለሁ ብላለች። ቤተሰቦቿ በጣም ነው የምትወደው፣ መመለስን ትፈልጋለች። የሆነ ነገር ቢያስገድዳት እንጂ ሆስፒታል ውስጥ እኛ እንዴት እንደሆነች እኛ ነን የምናውቀው። የሆነ ነገር አስገድዷታል እንጂ በዚህ ቤተሰቦቿ ትንሽ ሳይጫኑት አይቀሩም። አንተ አታልቅስ አብርሃም ራስን ለማረጋጋት ሞክር። በቃ በእናትህ ይመስለኛል ወንድም ትልቅ ወንድም ማለት ነው። ኧረ ሲጀምር የሆነ ነገር ቢያስጨንቃት እንጂ በዚህ ልክ እሷ አትጨክንበት። ምን ሆነ? ያለቀሰ ኧረ አብርሃም በእግዚአብሔር ለሰው ዘንድ ምን ሆነ ነው? ራስን አታጨናንቅ ተብላ አይደል እንዴ? እሷ ለሊት እመጣለሁ ብላለች። በቃ የሆነ እኛም ያልተረዳናት ነገር አለ የሚያስጨንቃት። ደግሞ ራስህ ስትረጋጋ ነው የትኛውም ነገር ማረጋጋት የምችለው አይደል? እሷንም ወደ ድሮ መመለስ የምችለው ያ ማለት ነው። ቅድም ራሱን በሳተበት ሰዓት ምንም አያውቅም። ምን ወጣ ምን ወረደ አያውቅም። እንደገና መታመም ትፈልጋለህ እንዲያብስ ሲቀጥል ደግሞ ይቅርታ ባታረግልህ ኖሮ ያ ሁሉ ሰዓት ጫማዋን አውልቃ በባዶ እግሯ እዚህ ድረስ አትመጣም። ያ ሁሉ ሰዓት እንደዛ አትሆንም ነበር። እየሆነች የነበረችው ሁኔታ ብታይ ከዚህ በላይ ነው፣ ከቃላት በላይ የሆነ ነገር ነው። በጣም ይቅርታ አድርጋለች፣ ትወዳለች፣ አንተ ቦታ አላት። ግን ከጀርባ የሚገፋፋት ነገር አለ። ቤተሰቦቿም ሊሆኑ ይችላሉ። የተፈጠረውን ሁኔታ እንደዚህ ባትጨነቅ ነው ሲጀመር። ገብቶሃል? የምሬ ነው። ለአንተ ባታስብና ለአንተ ትልቅ ቦታ ባይኖራት እንደፈለገ ይሁን ብላ እንትን ማለት ትችል ነበር። ግን ደግሞ ስለምታስብልህና አብራክ መሆን ስለምትፈልግ ነው። ግን ደግሞ እኛ ያልተረዳናትን ነገር አለ እዚህ ጋር። እሱን ነገር ደግሞ ቀስ ብለን እናታረግ። ግን አንተ እስከዛ ተረጋጋልን። እኛም የቱ ውስጥ እንግባ? እሷ ጋር እንበል፣ አንተ መታመም እንበል። አቤላውን እሱ ማልቀሱ እኮ ምንም አይፈይድለትም። መጨነቅ እንደ ሌላ ነገር ይፈጥርበታል። አይደለም እኮ ቅድም ምግብ ብላ ስንለውም እንደዛ አልበላም አለ። አሁን ደግሞ ብቻውን ያለቅሳል። ይሄ ነገር እኮ ለራስ አይጠቅምም ነው። አሁን ወደ መፍትሄ ነው መሄድ ያለብን። አብርሽ መጀመሪያ ወደ ጤንነት ተመለስ። ተረጋጋ በእግዚአብሔር አብርሽ። አቤል በቃ እኔ መተኛት ነው የምፈልገው። ተወኝ በቃ ይተኛቱ። አቤል አይተኛ። እሺ ተኛ በቃ እንዳታለቅስሽ ከዚህ በኋላ